ቤተሰቦቻችን ተዘጋጁ። ለምን ማለት ጥሩ በአዲሱ ሪሞት ኮንትሮል መኪና ለመጫወት ነዋ። ይህ መኪና 360 ዲግሪ መሽከርከርና ብዙ ትርኢቶችን ያሳያል። ልጆቹንም በዚህ ክረምት ለሰዓታት ያዝናናቸዋል። ዋናው ነገር ሳይረሳ በሳይንቲስቶች እንደተረጋገጠው በእነዚህ መኪናዎች መጫወት የልጆቹን ቅልጥፍናና አይኪው ይጨምራል። ስለዚህ ልጆቹ መደሰት ብቻ ሳይሆን እየተዝናኑ ብልሃታቸውም ይጨምራል ማለት ነው። አሁኑኑ ይዘዙን። ዋጋው ኪስ አይጎዳም። በ1999 ብር ብቻ። በዚህ የክረምት ረፍት ለልጆቹ ደስታ ቁልፍ ይሁኑላቸው። ደግሞ ለልጆቹ ሲያንሳቸው ነው። ከዕለታት አንድ ቀን በድንቁ ደን ውስጥ ውብ ቤተ መንግሥት ነበረ። እዛም የዩኒኮርኗ ልዕልት ትኖራለች። የዩኒኮርኑ ንጉሥ ማያ የምትባል ውብ ልጅ ወልዷል። የተወደደችና ምስኪንና ንጹሕ ነበረች። ወፎች እንኳን እሷን ለመረበሽ ጮክ ብለው አይዘምሩም። ይሁንና ማንም ፍጹም አይደለም። ማያም አንዳንዴ ደካማና ደረቅ ትሆናለች። ይህም ችግርን ይፈጥራል። ጊዜያት ሲያልፉም ማያ 18 ዓመት ሞላት። የበለጠ ውብም ሆነች። የዩኒኮርን ቀንዳም በ7 አንጸባራቂ ቀለማት ተሞላ። በተጨማሪም ቀንዷ ኃያል ሆነ። ሰዎችም እንዳይጠጓት እንዲፈሩ አረገ። አንድ ቀንም በልምምድ ጊዜ ማያ በድንገት ሰራተኛዋን በቀንዷ ጎዳቻት። ይህም ጸጸት ውስጥ ከተታት። ወይኔ! ስለዚህም የዩኒኮርኑ ንጉሥ ለማያ የሚሆን ውሃ አጣጭ ፈለገ። የሚግባባትም በግዛቱ እንዲመረጥና እንዲወዳደሩ አዋጅን አወጀ። በቶሎ የሚሆናትን ውሃ አጣጭ ፈለጉ። በዜናዋም ጓግተው ብዙ የጎረቤት ሀገር ልዑሎች ለመወዳደር መጡ። ሁሉም የማያን ልብ ሊያሸንፉ ነበረ። የተኩላ ልዑልም መጀመሪያ ነበረ። ክቡርነቶ፣ ውብ ልዕልት ማያ፣ ዛሬ ለየት ካሉ ፍጥሮች የተሰራ ማራኪ ልብስን አመጣው። ላንተ የሆነ የማሳይህ ነገር አለ። ማያም ተኩላውን ወደ ልብስ ክፍሏ ወስዳ ውብና ብዙ ቀሚሶቿን አሳየችው። አፉንም ከፍቶ ቀረ። የአሳ ልዑሉም ኤሪክ በኩራት ገባ። ለማያም ውድ ዕንቁና ሀብቱን አቀረበ። እነዚህ የውቅያኖሱ ሀብት ናቸው። ከመረጥሽኝ ሁሉም ያንቺ ይሆናሉ። ማያ ለየት ብላ አየችው። እነዚህ ኦሬዲ አሉኝ። ኤሪክ አፈረና ከዛ ጠፋ። ማያ ሀብት እንደማያታልላት አዩ። አባዬ፣ እጣ ፈንታዬን ራሴ አገኘዋለሁ። ደስታዬን ራሴ ላገኘው። ልዕልቷን ሰሯት። ቤተ መንግሥቱን ለቃ እንዳትወጣ። ልቀቁኝ! ሲመሽም ማያ በማዘን ጥግ ላይ ተቀምጣ አለቀሰች። እናም በንጉሡ ተናደደች። ንጉሡ ጥብቅ ነው። ከዚህ ላመልጥ ይገባል። ሃያ! ረጃታም ተቀምጣ የሆነ ሰው ጠራት። ልዕልት ማያ! እሷም አሜል ናት፣ አዛውንቷ ሰራተኛ። አሜል ለማያ ከአባቷ በኋላ የምትቀርባት ሰው ናት። ከሕፃንነቷም ጀምሮ ትንከባከባታለች። ለእሷም ትልቅ ፍቅር አላት።
ልዕልት ቶሎ እንሂድ፣ የፈለግሽውን ደስታ ፍለጋ ሂጂ። አመሰግናለሁ ኤማን። ማያ ነፃነት ተሰማት። በደስታም ወጣች። በአስፈሪው ጨለማም የት እንዳለች እንኳን ሳታውቅ ሮጠች። ቤተ መንግስቱንም በማምለጧ ደስተኛ ነበረች። ነገር ግን በማይጠበቅ ሁኔታ ማያ ወድቃ ጉድጓድ ውስጥ ገባች። መውጣትም አቃታት። የሰው ያለ እባካችሁ እርዱኝ። ማያ በፍራቻ ተዋጠች። ተዳክማም እንቅልፍ ወሰዳት። ሲነጋም ማያ በጥሪ ነቃች። ልጅት ደህና ነሽ ልጅት? ማያ ቀስ ብላ ነቃች። መልከ መልካም ሰውም አየች። እጣ ፈንታዬ ደርሷል። አትፍሪ ልጅት፣ እረዳሻለሁ። የማያ ልብም በውበቱ ተስቦ እየመታ ነበረ። ሪኪም ገመድ ሰደደላት። አጥብቀሽ ያዢ፣ እናም ቶሎ ውጪ። ኃይሏን ሁሉ ተጠቅማም እየወጣችው እያለ ቀንዱ ገመዱን በጠሰባትና ወደቀች። ደህና ነሽ? ጠብቅኝ። ሪኪም ፈጥኖ ሌላ ገመድ ያዘና ዘሎ ወረደ። ያዥኝ፣ በሰላም አወጣሻለሁ። ሳታቅማማ ያዘችው። እሱም አቅፋትና ከጉድጓዱ ወጡ። አሁን ልትለቅኝ ትችያለሽ። ይቅርታ። እኔ ሪኪ ነኝ፣ የዚህ ደን አዳኝ ነኝ። ቤትሽ የት ነው? ወስድሻለሁ። ይህ ሰውዬ የኔ አያመልጠኝም። እኔ ማያ ነኝ፣ የሩቁ ቤተ መንግስት ልዕልት ነኝ። አባቴ ለማልፈልገው ሰው ሊድረኝ ይፈልጋል። ስለዚህም ከቤቴ ለቆ ከመውጣት ውጪ ምርጫ አልነበረኝም። ለአንድ ቀን በቤተ ልቆይ፣ አዲስ ቦታ ሳገኝ ወዲያው እሄዳለሁ። በቤቴ ቆይ፣ ቁስልሽ ሲድን እመልስሻለሁ። ውሃ አጣጭ ማግኘት እቅዴ ሊሳካ ነው። ሪኪ ማያን ወደ ከጓደኛ ቤተሰቡ ጋር በአዲሱ በራሪ ስፓይደርማን ለመጫወት ዝግጁ ኖት? የራሱ ሪሞት ያለው ሄሊኮፕተር የራሱ ስፓይደርማን ኖሮት በሰማይ ላይ ያበረሩ ይዝናኑበት። በጣም ቀላል ከመሆኑ የተነሳ ጀማሪዎች ራሱ ያበሩታል። ስፓይደርማን የሚበራ መብራት ያለው ቀለል ያለ፣ ህፃናት ላይ ጉዳት የማያደርስ ምክንያቱም ፕላስቲክ ነው። የራሱ ቻርጀር ያለው አዝናኝ መጫወቻ። ይዘዙን፣ ያሉበት እናደርሳለን። ዋጋው ኪስ አይጎዳ፣ በ1099 ብር ብቻ። ቤት ወሰዳት። ከምትኖርበትም የማይበልጥ ግዙፍ ቤተ መንግስት ነው። ቤትህ ጥንታዊና ውብ ነው። ወደ ቤተ መንግስቱም በጠለቁ ቁጥር ማያ እየተጨነቀች መጣች። በተሰቀለው የእባብ ስዕልም ተደነቀች። ይህ ስዕል የእናቴ የልደት ስጦታ ነው። ስለዚህ ትልቅ ዋጋ ሰጠዋለሁ። ይህ የአንቺ ክፍል ነው። እንደ ቤትሽ ይው። ይህ ክፍል አስፈሪ ነው፣ ግን ይሁን። በዛ ምሽት ማያ መተኛት አቅቷት ወጥታ ምግብ ፍለጋ ሄደች። በቤተ መንግስቱም ሳሎን ስታልፍ ማያ ስዕሉ ላይ ያለው እባብ ጠፍቶ አየችና ደነገጠች። ያየችው ማመን አቅቷትም ሪኪን ፍለጋ ስትሄድ ሪኪን ሳታውቀው ቤተ መንግስቱን ጥሎ ሄዶ ነበረ። ሪኪ! ማያ ወደ ክፍሏ በፍርሃቻ ተመለሰች። በቀጣዩ ጠዋት ሪኪ በሩን አንኳኳ። ቁርስም አመጣላት። የተፈጠረውን ነገርም ነገረችው። ሪኪ፣ ትናንትና የስዕሉ እባብ ተሰልቦ ነበረ። ደክሞሻል መሰለኝ። እያለምሽ መሆን አለበት። እንዴት እባብ ከእስል ይወጣል?
አታምነኝም? ተከተለኝ፣ ተመልከተው። እነኚህ ቀናቶች ደክሞሻል፣ እየቃየሽ ነው። ማያ መቀበል አቅቷት መረጃ ፍለጋ ሄደች። በዛ ምሽትም እንቅልፋታ ማያ ወደ ውጭ ሄዳ ጠበቀች። ተሳስቼ ይሆናል። ግን ወደ ክፍሏ ልትመለስ ስትል ድምፅ ሰማች። ማያም ፈጥና ከሐውልቱ ጀርባ ተደበቀች። አስፈሪውን እውነታም አየች። ሪኪ እባብ ነው። ሁሉንም አይታለሽ ማለት ነው? ማያ ለእርዳታ ተጣራች፣ ግን ማንም አልሰማትም። በዛ ጊዜም ቀንዷን አስታወሰችና ወጋችው። አዛውንቷም ድንገት ተገሰተች። እመቤቴማ ስለመጣሽ አመሰግናለሁ። ካልሆነ አባቴን ደግሜ ያላየውም ነበረ። ልዕልት አትፍሪ፣ ይህ ሰላማዊ መንገድ ተከታዩ፣ ደኑንም አምልጪ፣ እኔ ቆይቼ እከላከልልሻለሁ። ለማምለጥ እንዳታስቢ። እመቤቴ ማል እርጂኝ። ማያ ለዘመናት ያሳደገቻት አዛውንት ወደ መጥፎ እባብ ስትቀየር ማመን አቃታት። የሪስ እናትም ነበረች። አውቃም አስመልጣት በወጥመዷ ወደቀች። በሪኪም ዳነች። ሁሉም እቅዷ ነበረ። ማያ አባቷን ባለመስማቷ ተቆጨች። ለምንድን ነው እንዲህ ያደረግሽው? ያንቺ ጥፋት ነው። አባትሽ የእባቡን ንጉሥ ገደለው። ባለቤቴን አጣው፣ ልጄም አባቱን አጣ። ይህንም ቤተሰብሽ ይከፍልበታል። የአባቴን ስህተት ልጠግን፣ ትንሽ ታገሽኝ። አሁን ረፍዷል። የምትከፊው በቀንድሽ ብቻ ነው። ቀንድሽን ብቻ ስጪን። የዩኒኮርኑ ቡድን ኃይልና ኩራት ነው። ሪኪ ተዳከመና ወደ እናቱ ሄዶ ወደ ትልቅ እባብ ተቀየሩ። ዕዳውን ትከፍያለሽ። ንዴታችሁን ወደ እኔ አርጉ፣ ማያን አትክዷት። እባቡ ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ቶይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። የበለጠ ተናደደና ዞሮ ንጉሱን አጠቃው። ልጄ ቶሎ ሩጪ። አይሆንም አባቴ፣ ትቼ አልሄድም። ማያ ያላትን ኃይል ሁሉ ተጠቅማ አባቷን ስታድን ኃይሉ ተዳከመና ቀንዷን አጣች። መደበኛ ሰውም ሆነች። ንጉሱም በእባቡ ተበርዞ መራመድ አቃተው። አባዬ ለጥፋቴ ይቅርታ። አሁን ለደህንነቴ ተጨንቀህ እንደሆነ አውቄያለሁ። ልጠብቅሽ ፈልጌ ነበረ፣ ግን ያ ነፃነትሽን ነፈገሽ።
መደበኛ ሰው ከሆነች በኋላም ጥንቁቅ ሆነች። ንጉሱም ጥበቧን አይቶ ሚሆናትን እንድትመርጥ ነፃ አረጋት። ከሰርጋቸው በኋላም የዩኒኮርኑ ንጉስ ዙፋኑን አወረሳቸው። ግዛቱንም በደስታና በፍቅር መሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። አዲሱን የተረት ቻናልም ሰብስክራይብ በማድረግ ይሸለሙ። እናመሰግናለን። በዚህ ክረምት እንደ ኮከብ ያብሩ። በአዲሱ ስኩተር በሚያበራ ጎማው በማያሟልጭ እጀታና መቆሚያው ለመንዳትና ለመያዝ አመቺ። በስኩተር መሰስ እያሉ የመንደሩ ደስተኛ ልጅ ሆኑ። እጀታው በቆሚያው ከአደጋ የሚጠብቅ፣ ፍሬኑም ወዲያው ቀጥ የሚል፣ ቁመቱ ከ62 ሴንቲሜትር ወደ 80 ሴንቲሜትር ከፍ የሚል፣ ጎማዎቹ ኤልኢዲ መብራት ያላቸው ሲሆኑ ፍጥነታችሁ በጨመረ ቁጥር ጎማውን ብርሃኑ እየጨመረ ይሄዳል። ታዲያ ምን ይጠብቃሉ? ስኩተሩን አሁኑኑ ይዘዙ። በዚህ ክረምትም በደስታ ይሞሉ። ዋጋው ተመጣጣኝ በ9999 ብቻ ይደውሉ። ያሉበት በነፃ እናደርሳለን።